እምነበአ ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስእልት እንቆጳዝዮን እምነበአ ቅድስት ቤተ ክርስቲያን። ሰላም ጤና ይስጥልን። በመላው ዓለም ያላችሁ የስርዓት ሚዲያ ቤተሰቦቻችን እንደምንሰነበታችሁ፣ አሜን። የአምላካችን ስሙ የተመሰገነ ይሁንልን። መምህር እንኳን እንደምንሰነበቱ። ዛሬ እንግዲህ ለተመልካቾቻችን ይዘንላቸው የቀረብነው ከሳምንቱ የቀጠለ በስርዓተ ቤተክርስቲያን ውስጥ ስርዓተ ቅዳሴ፣ በስርዓተ ቅዳሴ ውስጥ ደግሞ የስርዓተ ቅዳሴው ክፍል እያንዳንዱ እያልን እየቀጠልን መጥተናል። ባለፈው መርሃ ግብራችን በቤተ መቅደስ ውስጥ የሚያስፈልጉ ንዋየ ቅድሳት መጀመሪያ ቅዳሴ ከመገባቱ በፊት ምን ምን ያስፈልጋሉ የሚለውን ለማየት ነው መጀመሪያ ያደረግነው። በዛ በንዋየ ቅድሳት ውስጥ ደግሞ ከሚያስፈልጉት ነገሮች መካከል ካህናት የመጀመሪያዎቹ ናቸው። በቤተ ክርስቲያኑ መተከልም በቅዳሴ መቀደስም ብለን የካህናትን አስፈላጊነታቸውን፣ ቁጥራቸውን ባለፈው መርሃ ግብር አይተናል፣ ይዘን ቀርበናል። ዛሬ ደግሞ ከሚያስፈልጉት ንዋየ ቅድሳት መካከል ደግሞ ታቦት አንደኛውም እንደሆነ እሱን ነው ዛሬ የምንነጋገረው፣ የምንወያየው በሱ ዙሪያ ነው። ታቦት እንግዲህ ለቤተ ክርስቲያናችን፣ ለቤተ መቅደሳችን፣ ለአምልኮታችን ትልቁ ነው። ቤተክርስቲያን ስትተከል ያለ ታቦት አትተከልም። አስቀድሞ ከመተከሏ በፊት መተከሏ ሲታሰብ ታቦት እንደሚመጣ ታምኖበት ቤተክርስቲያን ትተከላለች ተብሎ የሚታሰበው። በዛም ፈቃድ ሲጠየቅም መጀመሪያ የሚተከልበት ስፍራ፣ ከዛ የሚቀጠለው ደግሞ የሚቀረጸው ታቦት በማን ስም ነው የሚለው እሱ ተጠይቆ ፈቃድ ተሰጥቶት ነው ቤተክርስቲያን የሚተከለው። እና ቅዳሴም ሲቀደስ እንግዲህ ታቦት ከሌለው ቤተክርስቲያንም አትባልም፣ ቅዳሴም አይቀደስባትም። እና እንግዲህ ታቦት ለቅዳሴ አስፈላጊነቱ እንደው ታቦት እስከየት መጣ፣ ለቤተክርስቲያናችን ታቦት ማን ነው የሚለውን ነው የምናየው። እስኪ በሱ ዙሪያ የታቦትን ጉዳይ ማብራሪያ። እሺ፣ እግዚአብሔር ይስጥልን። ያው እንኳን ደህና መጡ፣ እንኳን አደረሰን። እግዚአብሔር አምላካችን እንኳን አገናኘን። ያው እግዚአብሔር ፈቅዶ ነው በዚህ ዙሪያ እየተነጋገርን የበለጠ ለማንበብም ለመረዳትም፣ በተለይ ቤተክርስቲያን ደግሞ በዚህ ዙሪያ ብዙ ጥያቄዎችም ስለሚመጡ ከሌላ ቦታም በዚህ ዙሪያ መነጋገሩ፣ መወያየቱ፣ ትምህርት ማግኘቱ ጥሩ ነው። ተመልካቾቻችንም እንግዲህ ይህን መርሃ ግብር ከአከናወን በኋላ ብዙ ጥያቄዎች እንደሚኖሯቸው ያው ይጠበቃል። ስለዚህ እንደው ከመሰረቱ ማየቱ ይገባል። ያው በኋላ ዞትም ይጨምሩበታል። እኔ ከአመጣጡ ከመሰረቱ እንደው ትንሽ የተወሰነውን እና አዲስ ኪዳንም ያው ታቦት በብሉይ ኪዳንም በአዲስ ኪዳንም የምናገኘው የሥርዓት ማከናወኛ የቤተ መቅደሱ የመጀመሪያው የብሉይ ኪዳንም የአዲስ ኪዳንም የመስዋዕቱ መሰዊያ ስለሆነ እሱን ለማየት ነው የምንሞክረው። እንግዲህ የመጀመሪያው ከየት መጣ? እውነት ታቦት ከየት ነው የመጣው? በማን ፈቃድ ነው የመጣው? የታቦት መኖር የማን ፈቃድ ነው? የካህናቱ ነው? የኛ የክርስቲያኖች ነው ወይስ የእግዚአብሔር ፈቃድ ነው? በመጀመሪያ በመነሻው እሱን ማየት ያስፈልጋል። ምክንያቱም አንዳንድ ሰዎች ስለ ታቦት ሲነሳ እንደው ፍጹም የሰው በተለይም ደግሞ የኛ የኦርቶዶክሳውያን ፈቃድ አድርገው የሚያስቡ ሰዎች አሉ። እና ታቦት እሱ ነው ወይ የሚለውን ከብሉይ ኪዳን እንደገና ደግሞ ወደ አዲስ ኪዳንም ስንመጣ ደግሞ ከነ ምክንያቶቹ ለማየት እንሞክራለን። እንግዲህ የመጀመሪያው በብሉይ ኪዳን በምናይ ጊዜ ኦሪት ዘጸአት ምዕራፍ 25 ቁጥር 10 እንደው እንግዲህ ስንል ያው ተወሰነውን እንትን ማየት ለምእመናን እንዲመች ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 10 ላይ እግዚአብሔር ስለ ታቦት የተናገረውን ለሙሴ ያዘዘውን ማየት ይገባል። በመጀመሪያ ከማይነቅዝ እንጨት የምስክሩን ታቦት ስራ፣ ርዝመቱን 2 ክንድ ተኩል ወርዱንም 1 ክንድ ተኩል ቁመቱንም 1 ክንድ ተኩል ይሁን።
በውስጥና በውጭ በጥሩ ወርቅ ለብጠው እርሱም ላይ በዙሪያው የወርቅ አክሊል አድርግለት ይላል። ያው እዚህ ላይ አሁን ዝም ብሎን ማየት እንችላለን። አዛዡ እግዚአብሔር ነው፣ ታዛዡ ሙሴ ነው። እና ሙሴን ሲያዘው ታቦት ስራ ይለዋል። ዝም ብለህ ታቦት ስራ ይለው በመጀመሪያ ከማይነቅዝ እንጨት ይለዋል። ስለዚህ ታቦት የሚሰራው ከማይነቅዝ እንጨት ነው ማለት ነው። አንደኛ ከእንጨት ነው፣ ሁለተኛ ግን ከማይነቅዝ እንጨት፣ ነቀዝ ከማያገኘው ከማይበላው እንጨት ስራ ይለዋል። ሁለተኛው እዚሁ ላይ ወርድና ቁመቱንም ጭምር እግዚአብሔር ይወስናል። እንደው እዚህ ላይ እንግዲህ በደንብ እንዲመለከቱት ነው። ወርዱ ይሄን ያህል ይሁን፣ ቁመቱ ይሄን ያህል ይሁን፣ ስፋቱ ይሄን ያህል ብሎ ከነመጠኑ ጭምር እግዚአብሔር ለሙሴ መመሪያ ይሰጠዋል። ከዛ ደግሞ በጥሩ ወርቅ፣ ይሄም ደግሞ የሚገርም ነው። ከማይነቅዝ እንጨት፣ ከእንጨት በጣም በተመረጠ፣ ከዛ ደግሞ ከወርቅ ደግሞ በጣም ጥሩ በሆነ ወርቅ ለብጠው ማለት ያው ዙሪያውን በወርቅ ሸፍነው ማለት ነው። ከዛ እንደገና ደግሞ የወርቅ አክሊል አድርግለት ለታቦቱ ማለት ነው። እና እንደዚህ አድርገህ ስራ ብሎ ያዘዋል። ይሄን መነሻውን ስናይ እንግዲህ እግዚአብሔር ራሱ ፈቅዶ ራሱ ወዶ ታቦት በሰዎች መካከል እግዚአብሔር የሚያድርበት ማደሪያው መገለጫው ዙፋኑ ይሆን ዘንድ ራሱ እግዚአብሔር መፍቀዱን መምረጡን የሚያሳየን የመጽሐፍ ቅዱስ ክፍል ነው። እንግዲህ ከዚህ ጋር ይሄንን መቃወም እግዚአብሔርን መቃወም ነው። ይሄንን መጽሐፍ ቅዱስ ይሄን ሐሳብ ይዘው ነው ሰዎች ታቦት ብለው በሌላ ስም የሚጠሩት ማለት ነው። እና እግዚአብሔር ራሱ የወደደው የፈቀደው መሆኑን ማየት ያስፈልጋል። እንዲሁም ደግሞ በተከታዩም ዘጸአት 34 ቁጥር 1 ላይ እግዚአብሔርም ሙሴን አለው ሁለቱን የድንጋይ ጽላቶች እንደፊተኞቹ አድርገህ ቅረጽ አለው። ምክንያቱም የመጀመሪያዎቹ ጽላቶች ተሰብረው ነበር። ሙሴ በተራራ እነዚያን ሁለቱን ከተቀበለ በኋላ ጣዖት ሲያመልኩ እስራኤላውያን በጣዖት ተማርከው ሲያገኛቸው ያው ታሪኩ ሰፋ ያለ ነው። በዛ በያዘው ታቦት ጽላት ሁለቱን ጣዖት መጥቶ ሰበረበት እና ያንን ታቦቱም ተሰበረ። ያው ይታወቃል። ይሄ በቤተክርስቲያናችን እንግዲህ ከካህኑ እጅ እኮ ነዋያት ወድቀው ሊሰበሩ ይችላሉ። ልክ እንደዛ ተሰበረ። ከዛ ሙሴ በጣም አዘነ። ምክንያቱም ከእግዚአብሔር የተቀበለው ቅዱስ መሳሪያ ነው፣ ቅዱስ የሆነ ነዋይ ነውና በጣም አዘነ። ስለዚህ እግዚአብሔር ምን አለው? እንደመጀመሪያው አድርገህ እንደዛ እንደፊተኞቹ ማለት ነው እንደተሰበሩት አድርገህ እንደገና ሁለት የድንጋይ ጽላት እንደፊተኞቹ አድርገህ። ስለዚህ አሁን ሰሪው ማን ሆነ? ሙሴ ሆነ ማለት ነው። ራስህ ስራ አለው። ቃል ከመቀዳም የሚለው ያው ከዚህ ቀድሞም በእንትኑ የምናውቀው ነው። እንደመጀመሪያው አድርገህ ቅረጽ፣ ወደ እኔም ወደ ተራራው አምጣው። ከሰራህ በኋላ ካዘጋጀህ በኋላ ወደ እኔ ወደ ተራራው ይዘህልኝና አለው ማለት ነው። ወደ ተራራው ይዘህልኝና ከዛ ይቀጥልና በሰበርሃቸው በፊተኞቹ ጽላቶች የነበሩትን ቃላት እጽፍባቸዋለሁ። ስለዚህ በመጀመሪያው ጽላት ምን ነበር ማለት ነው? ጽሁፍ ነበር ማለት ነው። ቃል ነበር ማለት ነው። የእግዚአብሔር የሕያውነቱ የዘላለማዊነቱ የፍጻሜና መሰረት መነሻ እንደሌለው መነሻም ፍጻሜም እሱ እንደሆነ የሚገልጥ የእግዚአብሔርን ስም የያዘ አልፋ ወኦ ወይም አልፋና ኦሜጋ የሚለው በብሉይ ኪዳን ከዛ በኋላ 10ቱን ቃላትም ጨምሮ ያንን ያካተተ የእግዚአብሔርን ሕያው ስም የያዘ ስለነበር በዛ በተሰበሩት ጽላት ፈንታ የሰራው አምጣው፣ እኔ እንደመጀመሪያው ያንን በመጀመሪያው ጽላት ላይ የተጻፈውን እቀርጽበታለሁ ይላል። ለጧትም የተዘጋጀሁን እጽፍበታለሁ፣ ለጧትም የተዘጋጀሁን ይላል። ለጧት ማለት ለዛ ለሚሰጠው ጸጋ ጽላቱ ላይ የሚጻፈውን እግዚአብሔር እንዲጽፍ በቃ ተዘጋጅተህ ቁም ማለት ነው። ተዘጋጅተህ ጊዜውን ማለት ነው የሚገናኙበትን ለጧት የተዘጋጀሁን ቀጠሮ ይሰጠዋል ማለት ነው። በእግዚአብሔር ዘንድ ቀጠሮ ይሰጠዋል ማለት ነው። ከዛ ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም ይላል። ስለዚህ አሁን ካህናት መቅደሱ ውስጥ ታቦቱ ፊት ሲቆሙ ማን ፊት ነው የሚቆሙት? እግዚአብሔር ፊት ነው ማለት ነው የሚቆሙት። በፊቴ ቁም ነው። ስለዚህ ሲና ተራራ የእግዚአብሔር ፊት ናት ማለት ነው። እንግዲህ በዚህ እንትንና በፊቴ ቁም ይለዋል። ከአንተም ጋር ማንም ሰው አይውጣ። ስለዚህ በታቦቱ ፊት ማንም ሰው ቤተክርስቲያን ምእመናን ውጭ እንደሆኑ መቅደሱ ካህናቱ ብቻ እንደሆኑ በዛ ምሳሌ የምታስተምረው ለአዲስ ኪዳኑ ምሳሌ ስለሆነ ነው። እና ማንም አይውጣ፣ በተራራው ማንም አይታይ ነው። ስለዚህ በተራራው አንተን ብቻ ነው ማየት የምፈልገው ይላል። እና ይሄን ስናይ እንግዲህ መነሻው ከመጀመሪያው በሁለተኛው በኩል እግዚአብሔር ታቦትን ለሙሴ እንደሰጠው በብሉይ ኪዳን ለእስራኤላውያን ኃይላቸው ጥላትን ድል የሚነሱበት ከእግዚአብሔር ጋር የሚነጋገሩበት መስዋዕት የሚያሳርጉበት እንደሆነ በዚህ መነሻነት ማየት እንችላለን። መጽሐፈ ኢያሱ ምዕራፍ 3 ቁጥር 6 ኢያሱም ካህናቱን የእግዚአብሔርን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት ሂዱ ብሎ ተናገራቸው። ካህናቱም የእግዚአብሔርን የቃል ኪዳኑን ታቦት ተሸክመው በሕዝቡ ፊት ሄዱ።
አሁን ካህናት ታቦት ይዘው ሲዞሩ ከየት ነው ያገኛችሁት? ከየት ነው ያመጣችሁት? ታቦት ተሸክሞ መዞር የሚሉ ሰዎች አሉ። ይሄው ኢያሱ መጽሐፈ ኢያሱ ምዕራፍ 3 ቁጥር 6። እንግዲህ እኛ ብሉይ ኪዳንንም አዲስ ኪዳንንም ነው የምንይዘው። አሁን ይሄን መጽሐፍ የሚቃወሙ ሰዎችም ይዘውታል። እኔ እንዴት አድርገው እንደሚተረጉሙት እንግዲህ እነሱ ናቸው የሚያውቁት። እና እዚህ ላይ ግን የሚለው ምንድነው? የቃል ኪዳኑን ታቦት፣ አንደኛው የቃል ኪዳን ታቦት ነው። ታቦቱ እግዚአብሔርና ሰው ወይም እግዚአብሔርና ሙሴ፣ እግዚአብሔርና እስራኤላውያን፣ አሁንም ደግሞ እስራኤል ዘነፍስኛና እግዚአብሔር የምንገናኝበት የቃል ኪዳን ሰነዳችን ነው። የቃል ኪዳን ሰነድ። ለዛ ነው የቃል ኪዳኑን ታቦት የሚለው ማለት ነው። ተሸክማችሁ በሕዝቡ ፊት ሂዱ። ስለዚህ ካህናቱ ታቦቱን ተሸክመው በሕዝቡ ፊት ይሄዳሉ ማለት ነው። እና እንዲህ እያለ ምስክርነት ይሰጣል። ይሄም እንግዲህ መጽሐፈ ኢያሱ ላይ ነው። መጽሐፈ ኢያሱ ምዕራፍ 3 ቁጥር 15ም ደግሞ እንዲሁ አስደናቂ ታሪክ እናያለን። ከታቦቱ ጋር የተገናኘ ማለት ነው። የታቦቱን ኃይል ካህናቱ ታቦቱን ተሸክመው በሚሄዱ ጊዜ የተደረገውን ተአምር አሁንም ይነግረናል ኢያሱ። እንዲህ ይላል፣ እንደ ክረምትና እንደ መከር ወራት ሁሉ ዮርዳኖስ እስከ ወሰኑ ሞልቶ ነበር። ዮርዳኖስ ወንዙን ሊሻገሩ ሲሉ በጣም እስከ ወሰኑ ድረስ ያ ውሃ ሞልቶ ነበር። የዮርዳኖስ ወንዝ ማለት ነው። ሊሻገሩ በማይችሉበት መጠን ነው ነበር። መሻገር ይፈልጋሉ፣ ግን ወንዙ እንደ መከርና እንደ ክረምት፣ ይሄ አሁን መስከረም ላይ አይደለ? ይሄ መስከረም ከዚህ ክረምቱ ማለፍና የበጋው መምጣት መሃል ላይ ያለው ይሄኛው በመጻውና በክረምቱ መሃል ያለው የውሃ ሙላት እንደ መጀመሪያውም እንደ ሐምሌ አይደለም፣ በኋላ እንደሚመጣውም እንደ በጋው አይደለም። ጥሪት ያለ ኩልል ያለ ግን ኃይል ያለው ውሃ ማለት ነው። ወንዙ ኃይል አለው። ለምሳሌ ክረምቱ ሲሆን በአንድ ጊዜ የተወሰነ ደቂቃ ይሞላል፣ ከዛ ወዲያው ይጎላል። ሊያልፍ ውሃ አደረገ ይዲያ ይባላል። ገና ናቸው ማለት አልመነጩም፣ ዕለታዊ ናቸው። ወዲያው ማዕበል ጎርፍ ነው፣ አልፎ ነው ሄደው። ይሄኛው ግን ይሄ መስከረም አካባቢ ከነሐሴ ግማሽ በኋላ ያለው በቃ አንቀት ይመነጫሉ፣ ውሃው ኃይል ይኖረዋል። ስለዚህ ልክ እንደዛ ሆኖ ነበር ያ ወንዝ ማለት ነው። እና እስከ ወሰኑ ሞልቶ ነበር። የእግዚአብሔርን የቃል ኪዳኑን ታቦት ተሸካሚዎቹ ወደ ዮርዳኖስ በገቡ ጊዜ ታቦቱን የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። ካህናቱ ታቦቱን ተሸክመው እግሮቻቸውን ወደ ዮርዳኖስ ማስገባት ሲጀምሩ ዮርዳኖስ ቀጣል፣ ውሃው ወንዙ ቆመ ማለት ከፈሳሽነት ከሚወርድበት የመውረድ ስርዓት በአንድ ጊዜ ቆመ። ይሄ እንግዲህ ልዩ ተአምር ነው አይደል? ይሄ እንግዲህ ከዚህ በላይ እንዴት መገለጥ እንዳለበት አላውቅም። ካህናቱ ታቦቱን ያውም የብሉይ ኪዳን ካህናት ናቸው። የብሉይ ኪዳን ምሳሌ ለአዲስ ኪዳኑ ምሳሌ የሆኑት ገና አማናዊ ክህነት እንደሚመጣ ማሳያ የሆኑ ካህናት እነሱ ያንን እግዚአብሔር የሰጠውን ታቦት ተሸክመው እግሮቻቸው ወንዙን ሲረግጡ የተሸከሙት ደግሞ ካህናት ናቸው። ይሄማ ያው በብሉይ ኪዳንም በአዲስ ኪዳንም እንግዲህ በደንብ እኮ ሰው ማየት ያለበት ይሄን እኮ ነው። አንድ ነገር ለምሳሌ ባለፈው እኮ ካህናትን ያየነው አለ ምክንያት አይደለም አይደል? ከዛ አሁን ዛሬም ታቦትን ስናይ ከካህናቱ ጋር የሚገናኘው የመጀመሪያው ከክህነቱ ጋር የሚገናኘው የመጀመሪያው ስለሆነ ነውና እሱን ተሸክመው ወንዙን ሲረግጡት ውሃው ቆመ። ስለዚህ አዲስ ኪዳን አሁን እኛ ያለን ክርስቲያኖች ብዙ ማዕበል፣ ብዙ መከራ፣ ብዙ ፈተና በእግዚአብሔር ኃይል እንዲቆም የምናደርገው በካህናቱ በታቦቱ ህብረት ነው። በሁለቱ መኖር ነው። አለዛ በሁለቱ መኖር ካልሆነ የዮርዳኖስ ወንዝ እስከ አፉ እስከ ገደፉ ሞቶ ነበር አይደል የሚለው። አሁንም ኃጢአት እስከ አፉ እስከ ገደፉ ሞቷል። ያንን የታቦቱን የካህናቱን አማናዊ አድርገን እንደው በአዲስ ኪዳን አማናዊ አድርገን የምንሰራበት ስርዓት ነው። እና ይሄንን በብሉይ ኪዳን ይነግረናል። አንደኛ ሳሙኤል ምዕራፍ 4 ቁጥር 4ም ላይ እንዲሁ ስለ ታቦቱ ተጽፏል። በኪሩቤል ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚህ አውጡ ይላል። ከዚያ ከቤተ መቅደሱ ይሄን ከጦርነት ጋር በተገናኘ ነው። እስራኤላውያን ብዙ መከራ ብዙ ፈተና ሲደርስባቸው ካህናቱን ታቦቱን ይዘው እንዲነግሱ ማነው እንዲዋጉ ከፊት ለፊት እንዲሆኑ ይታዘዝ ነበር። ስለዚህ ታቦቱን ይዘው ወጡ። በእርግጥ የኤሊ ልጆች ናቸው። በኋላ ተሸንፈዋል። የተሸነፉት ግን በታቦቱ ጉዳይ አይደለም፣ በእነሱ ኃይል አለመኖር፣ በእነሱ ቤተ መቅደሱን በመደፋፈራቸው ምክንያት፣ በቤተ መቅደሱ ምናምንቴዎች በመሆናቸው ምክንያት፣ ለታቦቱ የሚመጥኑ ባለመሆናቸው ምክንያት ነው። ምክንያቱም ታቦቱ ተማርኮ ግን እዛ ይማርክ ነበር አይደል? እዛ እኮ ጣዖታትን በተለይም ዳጎንን ታቦተ ጽዮን ሰነጣጥቀው አመድ አድርገው ብዙ ታሪኮች አሉ በዚህ ዙሪያና ግን ታቦቱን ከቤተ መቅደሱ አወጡት። እንዳውም እዚሁ ላይ ምን ተብሎ ተጽፏል? ታቦቱን ይዘው በሚወጡ ጊዜ እኮ ፍልስጤማውያን ይሸበሩ ነበር፣ ጠላት ይሸበር ነበር። እልልታው፣ ምስጋናው የእግዚአብሔር ታቦት ሲወጣ ህዝቡ በእልልታ ነው የወጣው። ያን ጊዜ እግዚአብሔር ወደኛ መጥቷልና ወዮልን ያሉት። እግዚአብሔር
ወደኛ መጥቷልና ወዮልን የሚል ፍርሃት ሁሉ ነበረባቸው እና ያንን ሁሉ የምናይበት ነው። ሌላው አንደኛ ነገሥት ምዕራፍ 8 ቁጥር 7 በተለይ ሰሎሞን ንጉስ ሰሎሞን ቤተ መቅደሱን በሚሰራ ጊዜ አሁንም ታቦት በቤተ መቅደሱ ምክንያቱም ልክ ታቦት ያለ ካህናት ደግሞ ያለ ታቦት እንደማይሆን ሁሉ ቤተ መቅደስም ያለ ታቦት ቤተ መቅደስም ያለ ካህናት ደግሞ አይሆን። ስለዚህ ሰሎሞን እዚህ ላይ ያለውን ስናይ ካህናቱም የእግዚአብሔርን የቃል ኪዳን ታቦት በቤቱ በቅድስተ ቅዱሳን ውስጥ ከኪሩቤል ክንፍ በታች ወደ ነበረው ወደ ስፍራዋ አገቧት። ኪሩቤልም በታቦቱ ስፍራ ላይ ክንፎቻቸውን ዘርግተው ነበር። ኪሩቤልም ታቦቱንና የተቀደሱ ዕቃዎችን በስተላይ በኩል ሸፍኖ ነበር። ስለዚህ አሁን እዚህ ላይ ስናይ ደግሞ በቤተ መቅደሱ ታቦቱን ወደ ቅድስተ ቅዱሳን አስገቡት ነው የመጀመሪያው። ከዛስ በኪሩቤል ጥላ ስር አደረጉት ማለት ታቦቱ ኪሩቤልን እንደ እንግሊዝ ላይ ስዕላትንም ጭምር ማየት ያስፈልጋል። አሁን በቤተ መቅደሱ ስዕላት አሉት። በእርግጥ አንድ ቀን በሱ ዙሪያ መርሃ ግብር ምን ሰራበት ይሆናል ስዕላትን በተመለከተና የኪሩቤልን ስዕል ወይም እንደሚናተፉ አውራደሩ አድርገህ ስራ ብሎታል። እንደዚህ ፊት ለፊት የሚተያዩ አድርጎ ማለት ነው። እና እዛ ስር ግን ታቦታል እንደዛ አድርገህ በዛ ስር አድርገህ አስቀምጠዋለው። ታቦቱንም በዛ አስቀመጡት ይላል እና እዚህ ላይ እንደውም የተቀደሱ ዕቃዎችን በስተላይ በኩል ሸፍነው በስተላይ በኩል የተቀደሱ ዕቃዎች አሉ ማለት ነው። ቤተ መቅደሱ ውስጥ ያሉት ነዋያት በሙሉ የተቀደሱ ናቸው። ቤተ መቅደሱ በቅዱሳት ነዋያት ነው የሚሸፈነው እና ይሄን ሁሉ የምናይበት ነው። ቅዱሳት የምንላቸውም ለዛ ነው። የተቀደሱ ናቸው። ስማቸው ነዋያ ቅዱሳት ነው። በመቅደሱ ያሉት በሙሉ ነዋያተ ቅዱሳት ይባላል። በመቅደሱ መቅደስ አይደል? ስለዚህ የመቅደሱ ነዋያት በሙሉ ስማቸው ይለወጣል። በነገራችን ዓለም ላይ የምናውቀው ስማቸው ቤተ መቅደሱ ሲገቡ ስማቸው ይለወጣል። ልክ ባልቀድም ከማይነቅዝ እንጨት አይደል? ከእንጨት ነው የተሰራው። ግን ከእንጨት ከተሰራ በኋላ ታቦት ነው። ምንም እኮ ካህኑም እኮ መጀመሪያ ክህነት ከመኖሩ በፊት እኮ ሰው ነበር። ከዛ ካህን ሲሆን ደግሞ ካህን ሆነና ይሄን የመሳሰለውን የምናይበት ነው። ከብሉይ ኪዳን እንደው የተወሰኑትን ለመጨመሪያ ያህል አንደኛ እዛው መጽሐፈ ኢያሱ ምዕራፍ 7 ላይ ኢያሱም ልብሱን ቀደደ፣ እርሱና የእስራኤልን ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ ወይም ሰገዱ ይላል። ይሄ ደግሞ እግዚአብሔርን በሚበድሉ ጊዜ፣ መቅሰፍት መከራ በሚመጣ ጊዜ፣ ከሌላ ቦታ ጫና ጦርነት በሚነሳባቸው ጊዜ ታቦቱ ፊት ይወድቁና እግዚአብሔርን ይማጸኑታል። በዚህ በቃል ኪዳን ፊት አንተ በምታየው አይኖች እንደው ጆሮዎች በሚገለጡበትና በሚያዩበት በእግዚአብሔር በሁሉም አለ። ግን የበለጠ ደግሞ በዛ በቤተ መቅደሱ የቃል ኪዳን ቦታው ስለሆነ እግዚአብሔርን በዛ ወድቀው ቀን ሙሉ ቤተ መቅደሱ ላይ በግንባራቸው ተደፍተው በታቦቱ ፊት ይላል። በቃል ኪዳኑ ታቦት ፊት። ስለዚህ የቃል ኪዳኑ ታቦት ምን አለው ማለት ነው? ፊት አለው ማለት ነው። ፊት በቃል ኪዳኑ ታቦት ፊት ነው እና በዛ ቀን ሙሉ ሰግደው ዋሉ ይላል። ይሄ የሚሰገድለት መሆኑንም ያመለክታል። ሰግደው ሽማግሌዎች ነው የሚለው። ወጣቱ ቢሆን በስሜት እንደው ዝም ብሎ ባለማወቅ ሊባል ይችላል። ኢያሱ አለ ከሙሴ ጋር የነበረ ህዝቡን ምድረ ርስት ያወረሰ ብዙ ተአምራት ያደረገ ነው። እንደገና ደግሞ የእስራኤል ሽማግሌዎች ሲሰብር ያዩ ማለት ነው። ሽማግሌዎች በጣም በደንብ ታሪክ የሚያውቁ እግዚአብሔር ያደረገውን የሚረዱ ብዙ ሁኔታዎችን ለወጣቶቹ የሚያስረዱ የሰከኑ የሚመክሩ የሚያረጋጉ ሽማግሌዎች ሰግደው ነው ያሉት በታቦቱ ፊት ማለት ነው። እና ይሄን ሁሉ ስናይ እግዚአብሔር ለእስራኤላውያን እንዴት የሰጣቸው ቃል ኪዳን እንደሆነ እናያለን። የእግዚአብሔርም የቃል ኪዳኑ ታቦት ወደ ሰፈር በገባ ጊዜ ህዝቡ ሁሉ በእልልታ ተቀበሉት ይላል። አንደኛ ሳሙኤል ምዕራፍ 4 ቁጥር 5 ቅድም ያለው ማለት በእልልታ። ይሄ ደግሞ ምን ያመለክታል? ታቦቱ ምስጋና እንደሚገባው በእልልታ ተቀበሉት ነው ማለት ምኑን? ታቦቱን ማለት ነው። አሁን ቤተክርስቲያን ታቦት ሲወጣ የሰንበት ትምህርት ቤት ወጣቶች፣ ሊቃውንት፣ ካህናት፣ ዲያቆናት፣ ምዕመናን እንደየ ድርሻቸው እንደየ ችሎታቸው እግዚአብሔር እንደሰጣቸው ጸጋ ሁሉ ያመሰግናል። እንደው በገጠር መዘመር እንኳን ቢያቅታቸው በሆታ በሚያውቁት በባህላቸው በአካባቢያቸው ያጅባሉ። ምሽስ እግዚአብሔር ድንቅ አምላክ ነው። እንደዚህ እንደ ከተማው ዘፈን እንዲህ ነው ምናምን እንደሚባልበት አይደለም። እዛ በንጹህ ልቦና ነው በቃ ከሌላ ጋር አያይዙትምና ለታቦቱ ያላቸውን ክብር ይገልጣሉ። እናቶቻችን በዛው በሚያውቁት በአካባቢያቸው ታቦቱን ያከብራሉና ከዛ ይመጣ ዝም ብሎ እኛ አሁን የጀመርነው እንዳልሆነ ዝማሬው ምስጋናውን በታቦቱ ፊት መዘመር አሁን የተጀመረ እንዳልሆነ እንደውም ሚያዝ ታሪክ አለ አይደለም? ዳዊት በታቦቱ ፊት ካባው እስኪወልቅ ድረስ ካባው ከላዩ ላይ እስኪወድቅ ዘመረ፣ አገለገለ። ሚስቱ ሜልኮል በጣም ሳቀች፣ ሰገነት ላይ ሆና እንዴት ከዲሃ ጋር
ከተራው ህዝብ ጋር እንዴት ይዘምራል ንጉሱ ነው ያውን ካባው እስኪወልቅ ክብሩን እንዴት ይጥላል ብላ ተሳለቀች። ከዛ በኋላ ነው እግዚአብሔር ለዘላለም ልጅ እንዳታገኝ የወለዴት ሜልኮል እስከ አመ ሞተት የሚለው እኮ ለታቦቱ በሚዘምረው ዳዊት ላይ ተሳልቃ እኮ እና አሁን ለታቦት በሚዘምሩ ካህናት ላይ ለታቦት በሚዘምሩ ምእመናን ላይ የሚሳለቁ ሰዎች የሜልኮል ዕጣ ፈንታ ነው የሚደርስባቸው። በነገራችን ላይ ያው መውለዱ የስጋ ልጅ ላይሆን ይችላል፣ ግን በመንፈስ መካንነት ነው የሚመጣው። ያው እንደሚታወቀው አሁን በዛ ደረጃ አይደል ያለ ነው እና ያንን መሰረት ያደረገ ነው። ከዛ በተለያየ መልኩ ስለሚገለጥ በተለያየ ቦታ ይገለጣል። በመካንነት ነው ይሆናል። ሌላው ሰው ደግሞ በተለያየ መቅሰፍት ይመታልና ይሄን ይመስላል። ታቦቱ በሌላ በተለያየ ምክንያት ነው አይደል የቀጣቸው። እሷን መካን ያደረገ የቀሰፋቸው ሰዎች ደግሞ በሞትም አሉ እና በተለያየ ሁኔታ ኦዛን ለምሳሌ እዚህ ላይ ማንሳት እንችላለን። ኦዛን አሁን ምንድን ያደርገው የእግዚአብሔር ታቦት በፈረስ ሲሄድ በበሬ በሁለት በሬዎች ተጭኖ ሲሄድ እንደው የመውደቅ እንትና መጣ ሲዘል እሱ ያልተሰጠውን ጸጋ ሄደና በእጁ ጨበጠ። ያው ከቅንነት ነው ሄደና እንደው ሊወድቅ ነው። ስለዚህ ከሚወድቅ እኔ ልደግፈው ብሎ ሄዶ ለመደገፍ ሞከረ። ከዛ በኋላ ምንድን ይሆነ ተቀሰፈ አይደል የሚለው ተቀስፎ ሞተ። ስለዚህ አሁን ቤተክርስቲያን ከታቦታቱ ምእመናን ራቅ ብለው እንዲያጅቡ እንዲያመሰግኑ የምናደርገው ለታቦቱ ክብር የምንሰጠው ወደን አይደለም። ባልተገባ ሁኔታ ደግሞ የምንቀርብ ከሆነ በረከትና ረድኤት ብቻ ሳይሆን መቅሰፍትም ጭምራለሁ። ምክንያቱም የእግዚአብሔር ማደሪያ ነው። እግዚአብሔር ደግሞ በብሉይ ኪዳን ያለው እግዚአብሔርና በአዲስ ኪዳን ያለው እግዚአብሔር የተለያየ አይደለም። በብሉይ ኪዳን ስርዓት የሰራ ይህንን ሕግ የሰጠ እግዚአብሔር በአዲስ ኪዳን እንደውም ራሱ ደግሞ ሰው ሆኖ የማቴዎስ ወንጌል ላይ ምዕራፍ 5 ላይ አይደለም ይመጻይኩ ሳሮሙ ለኦሪት ወለነቢያት ያለው እኔ እኮ ኦሪትና ነቢያትን ልሽር አልመጣሁም እኮ ነው ያለን። አስረግጦ ነው የነገረን። በብሉይ ኪዳን የሰራሁትን በአዲስ ኪዳን ተጸጽቼ ነበር። አይ ትክክል አይደለም ታቦት ያልኳችሁ ለምሳሌ ጣዖት ነው ልላችሁ አይደለም፣ እንደዛ አይደለም የመጣሁት ላጸና ነው ብሎ ነው የመጣና ይሄን መሰረት ያደረገ ነው። ወደ አዲስ ኪዳን ስንመጣ ብዙ ማሳያዎች ይኖራሉ። እንደው ሶስት ደግሞ እስኪ በተለይ ከአዲስ ኪዳኑ ከስርዓቱ ከአሰራሩ አንፃር በተለይ የአዲስ ኪዳኑ አሁን አንዳንድ ሰዎች የብሉይ ኪዳን ታቦትና የአዲስ ኪዳን ይለያያል። የሚለያይበት ምክንያት ደግሞ እንደዚህ ነው። ታቦት ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው፣ ኦርቶዶክስ ቤተክርስቲያን ብቻ ናት። በዓለም ላይ ታቦት ያላቸው ኦርቶዶክስም ሆነው የሉም የሚሉ ሰዎች አሉ። እና እናንተ ብቻ ለምንድን ነው የኦርቶዶክስ ቤተክርስቲያን በኢትዮጵያ ያለችው ብቻ ናት ያላት? ለምሳሌ ግብጽ፣ አርሜኒያ፣ ህንድ የመሳሰሉ ኦርቶዶክስ ሆነው ግን ታቦት የሌላቸው አሉ። ኤርትራና ኢትዮጵያ አሁን ኤርትራ ያው ከኛ ጋር ስለነበሩ ነውና እናንተ ብቻችሁን ነው ታቦት ያላችሁ ብለው የሚያስቡ ሰዎች ስላሉ ከዚህም አንፃር የተወሰነ ይጨምሩበት። ቃልዮት ያሰማልን መምህር እንግዲህ